የንስሐን መዝሙር መዘመር አስፈላጊ ነውን? በቤተ ክርስቲያን ውስጥ በመድረክ ላይ ማለት ነው። በዚህ ዙሪያ አንዳንድ ነገር ከናንተ ጋር ዛሬ ለመነጋገር መጥቻለሁ። ወንድማችሁ ዘማሪ ጥላሁን ጓኔ። አንድ ጊዜ አንድ ቦታ ለአገልግሎት ተጋብዤ በሄድኩበት አንድ ነብይ እንደዚህ አለኝ። ይሄ ገጠመኝን ነው የምነግራችሁ፣ በቅርቡ ማለት ነው። እባክህ የንስሐ መዝሙር አትዘምር፣ ህዝቡን ወደ መንፈስ የሚከት በጣም ሆት የሚያደርግ መዝሙር ዘምርና ማይኩን ስጠኝ ብሎ ተማጸነኝ። ከዛ በኋላ እኔ ደግሞ እንደዚህ ብዬ አስብኩ። እኔ መንፈስ ቅዱስ በውስጥ ያስቀመጠውን መዝሙር ዘምሬ ማይኩን ሰጣለሁ እንጂ ማንም እንደፈለገው የማንንም የልብ ደስታ ለማገልገል አልተጠራሁም። ይህም ከሆነ ደግሞ ለኔሱ አገልግሎቴ አይደለም ብዬ መልስ መለስኩለት። በወቅቱ ነብዩን የኔ ንግግር አስከፍቶታል እና እንደዚህ አደረኩ። እንደሄድኩ የእግዚአብሔር መንፈስ የሰጠኝን መዝሙር ዘምሬ ሰጠሁት። ከዛ በኋላ ወደዛ ቤተ ክርስቲያን መጋበዝን አቆምኩ ማለት ነው። በኔ ባለመፈለግ ሳይሆን በርሱ ባለመፈለግ ማለት ነው። አልከፋኝም፣ እጅግ በጣም ደስ ብሎኛል። ምክንያቱም የእግዚአብሔርን የልቡን ደስታ አገልግዬ እግዚአብሔር የተናገረኝን መልእክት በዝማሬ በዜማ ለሕዝብ አስተላልፌ ከዛ መድረክ በመውረዴ ውስጤ እጅግ በጣም ደስታ ተሰምቶታል። በዚህ ዘመን የንስሐ መዝሙር እየቀረ መጥቷል። ሰው ብዙ መዝሙሮችን ይዘምራል፣ ግን የንስሐ መዝሙር መድረክ ላይ ብዙ ጊዜ አትሰሙ። ምክንያቱም አንድ ጊዜ ጸድቀናል፣ አንድ ጊዜ ድነናል፣ ወደ ሰማይ ገብተናል፣ በእግዚአብሔር አብ ቀኝ ተቀምጠናል፣ ከክርስቶስ ጋራ በቃ ብዙ የሚሉ ነገሮች አሉ ማለት ነው። እነዚህ የስህተት አስተምህሮቶች በጣም በዝተዋል በቤተ ክርስቲያን ውስጥ እና ከዚህ የተነሳ አባቶቻችን ሲያገለግሉ በአገልግሎታቸው የንስሐን መዝሙር ትሰማላችሁ። የንስሐን ዝማሬ ወደ እግዚአብሔር ሕዝቡን የሚያቀርቡ መዝሙሮችን ሲዘምሩ እናንተም ታነጻችሁ ታውቃላችሁ። እኔ ብዙ ታነጫለሁ፣ ብዙ ወደ እግዚአብሔር እንድቀርብ ምክንያት ሆኖኛል ማለት ነው። እንደዚሁ ብዙ የታነጻችሁ እንደኔ ደግሞ ጫት ትታችሁ፣ ሲጋራ ትታችሁ፣ መጠጥ ትታችሁ ወደ ክርስቶስ የመጣችሁ ብዙ አላችሁ። በእርግጥ እኔ በሱስ ውስጥ አልነበርኩም ባለፈው ዘመኔ። ቢሆንም ግን አስተውላለሁ፣ አያለሁ ብዙ ሰዎች በኔ መዝሙር እንኳን ብዙ ሰዎች ጫታቸውን ጥለው ሱሳቸውን ሁሉ ጥለው ወደ ኢየሱስ እንደመጡ ብዙ ምስክርነቶች አሉ። ክብር ለእግዚአብሔር ይሁን። የንስሐ መዝሙር እጅግ በጣም በቤተ ክርስቲያን ውስጥ አስፈላጊ ነው። ዘማሪያን ዛሬ አንድ መልእክት ለእናንተ ላስተላልፍ እዚህ ቦታ ቁጭ ብያለሁ። የእግዚአብሔርን ሐሳብ እንድናገለግል ተጠርተናል። የማንንም መድረክ ለማሞቅ የማንንም መድረክ ለማድመቅ አልተጠራንም። እኛ በሰማይ ያለውን የእግዚአብሔርን ፈቃድ ልክ እንደ ክርስቶስ አገልግለን ለማለፍ ተጠርተናል። አስተውሉ። በየትኛውም መድረክ ላይ የምትቆሙ፣ አዳዲስ ቸርቾች መድረክ ላይም የምትቆሙ፣ በነባር ቸርች መድረክ ላይም የምትቆሙ እግዚአብሔር በልባችሁ ያስቀመጠውን ያንን መዝሙር ዘምሩ። ከማንም ጋር ተነጋግራችሁ ይህንን መዝሙር ዘምርልኝ፣ ይህንን መዝሙር ለሕዝቡ አስተላልፍልኝ ሰዎች ባሏችሁ በዚህ አትሄዱ። እግዚአብሔር በነገራችሁ ሂዱ። እግዚአብሔር መንፈስ በውስጣችሁ አለ። ያንን መንፈስ ማዳመጥ ተለማመዱ። እግዚአብሔር ያንን ያብዛልን። የእግዚአብሔር ቃል ምን ይላል ስለ መዝሙር አገልግሎት? በኤፌሶን ምዕራፍ 5 ከቁጥር 19 ላይ እግዚአብሔር ቃል እንደዚህ ይላል። አንብብላችሁ እባካችሁ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዩት በማድረግ ለሁሉ አድርሱ። ወሳኝ መልእክት ስለሆነ አመሰግናለሁ። እንዲህ ይላል እግዚአብሔር ቃል ከቁጥር 19 ጀምሮ ያለውን ላንብብላችሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። እዚህ ቦታ ላይ በልባችሁ ተቀኙና ዘምሩ የሚል ቃል አለ። ስለዚህ ለእግዚአብሔር የምንቀኘው
በወሬ በሲቹዌሽን ሳይሆን በልባችን ነው። በልባችን እንቀኝለታለን። በልባችን ተቀኝተን ያንን ደግሞ እንዘምርለታለን ማለት ነው። ይህ የእግዚአብሔር ደስታ ነው። ይህ እግዚአብሔርን ደስ ያሰኛል። ስለዚህ በየትኛውም መድረክ የምትቆሙ ዘማሪያን የእግዚአብሔርን ደስታ አገልግሉ። ነገ አክሊል ይጠብቃችኋል። ነገ በእግዚአብሔር ፊት ሽልማት ይጠብቃችኋል። ማንም ይህንን መዝሙር ዘምርልኝ፣ ይህንን መዝሙር በልልኝ ባሉት አትበሉላቸው። ምክንያቱም እግዚአብሔር ለሕዝቡ ሊያስተላልፍ የፈለገውን መልእክት ለናንተው ለራሳችሁ ይነግራችኋል። ምክንያቱም ምንድነው? የእግዚአብሔር መንፈስ በእናንተ ውስጥ ስላለ ነው። ይህ የእግዚአብሔር መንፈስ ይመራችኋል።